ክፉ የእንጀራ እናት መጣችና ከሰላምታ ይልቅ ነገር ነበር። ምን የሚያስተቃቅፍ ነገር ተገኘ ባካችሁ ስትል ሰላምታ አይቀድምም ይልቁኑ ሲላት እሺ ሰላም ናችሁ አለችና ቅድስትም ዞር ብላ ሄደች። እሱም ያው ቅድስት እኮ ስለ ልጄ ሕክምና መገኘቱን ስነግራት ነው እንደዚህ ያቀፈችኝ በደስታ። ለቅድስት እኮ እናት ማለት ናት። ያሳደገቻት ቅድስት ናት። እናቷ ስትሞት እሷ ነች ያሳደገቻት። ስለዚህ ለዚህ ነው ስላት ወይ እኔ እናት አይደለሁማ እኔ እናት አይደለሁም ስትለው እንደዛ አላልኩኝም። እና ታዲያ አሁን እንኳን ተነስተሽ ታዲያ መቼ አየሻት? የት እንዳለች መኝታ ቤት እንኳን ገብተሽ አላየሻትም እንዴት እንደሆነች ሲላት ወይ እሺ ወይ ልጄ አይ ልጄ አለችና ለማስመሰል ሞከረች። እና ገብተሽ እንኳን ሳታያት እና አሁን ታዲያ እንዴት ናት ስትለው አሁን ደህና ነች። ሐኪም ቤት ሄዳ መድኃኒቷን ከወሰደች በኋላ ደህና ነች። መድኃኒቷን ስላልወሰደች ነው አለ ዶክተሩ ስትል መድኃኒቱን እኮ ስጫት ብያት ነበረ አለች። እናት እኮ ብሆን ኑሮ እኔ ጋር ቶሎ ትደውልልኝ ነበር። እናት ስላልሆንኩኝ ነው አይደል? ስላልወለድኳት ነው። እንደው ግን ምን ሆና ነው አለ ዶክተሩ። መድኃኒቱን በሰዓቷ አለመውሰዱ ነው። እጅጉን ነበረ የደነገጠችው። ለምን እንዴት ብላ ቅድስትን በጩኸት ስጠራት ቅድስትም አቤት ብላ መጣች። ምን ነበር ያልኩሽ? መድኃኒቱን ለምንድን ነው ያልሰጠሻት? ቅድስትም ሰጥቻታለሁኝ ስትላት እና ታዲያ ምን ሆና ነው ስትል እኔ ሰጥቻታለሁ ኮትዬ። እና ታዲያ የሞት አደራ ልታስበይኝ ነው? ስጫት ያልሽኝን ሰጥቻለሁኝ። እንግዲህ ምንም ማድረግ አልችልም። ብሰጫትማ አትታመምም ነበር። መሀይም ነሽ ደግሞ ትደክመዋለች። እንዴት ዝርክርክ ስትል መሀሌት ቅድስት ላይ ትፈነጫለች። እባክሽ ተረጋጊ፣ ድምፅሽን ቀንሽ። ምሳሌ ከሰማች ትናደዳለች ስትል አሁን ሂጂ ከዚህ ጋር ከፊቴ ጥፊ፣ ምን ትገተራለች ብላ መሀሌትም ቅድስት ላይ ትጮህባታለች። እኔ ግን እንዴት እና ምሳሌም በሯን ከፍታ እያዳመጠቻቸው ነበረ እና ቀና ሲል ምሳሌ በሩ ጋር ቆማለች። እሱ እያለ የነበረው የተከፈለው ተከፍሎ ልጄን ማሳከም እንዳለብኝ ነው ማምነው እያለ ነበር። እስከ መቼ ነው እንደዚህ የምትሰቃየው ልጄ ሲል መሀሌት ጋር ሂዶ እቅፍ አደረጋትና ምን ነው ልጄ ረበሽንሽ እንዴት ሲል አይዞሽ ብሎ እቅፍ አደረጋት። መሀሌትም የልጅቷ መትረፉ እጅግ አናዷታል። ምክንያቱም መድኃኒቱን ቅድስት ያልሰጠቻት ስታደርግ ያየችው ነገር ስለነበረ ነው። እናም ቅድስትም መድኃኒቱን አልሰጠቻትም። ያ መድኃኒት መርዝ ስለነበረ ነው። አይዞሽ እሺ ልጄ አሁን አንቺ አላመመሽም፣ እሺ አንቺ ደህና ነሽ ስትል ይኸውልሽ አንቺ አሁን ገና ህጻን ልጅ ነሽ፣ አንቺ አላመመሽም፣ እሺ አይዞሽ። እኛ አሁን ስለ አንቺ አይደለም እያወራን ያለ ነው ስለ ሌላ ልጅ ነው እሺ ስትል ሲላት አባቷ። መሀሌት ግን መቼም የእንጀራ እናት ክፋቱ ይሄ ነው እውነት ለመናገር። እናም እውነቱን ማወቅ አለባት ስትል አባት ግን አንጀቱ አልቻለምና እንዴት ሲል በቃ ማወቅ አለባት፣ እስከ መቼ ነው የምትደበቀው ስትል ተናገረሽ። አባቴ አየህ እናቴ ግን ታውቃለች፣ አንተ ግን እየደበከኝ ነው ስትለው አይደለም ይልሽ ልጄ ስትል ሲላት ሲያረጋጋት መሀሌት ግን እጅግ በጣም በሚያሳዝን ሁኔታ ይልሽ እማዬ እና መሀሌት በቃ አሁን ሐኪም ቤት ሄጃለሽ አትሞችም እሺ ስትላት አሁን መሞትን ምን አመጣው ምንድን ነው እያልሽ ያለሽው መሀሌት ሲላት አትሞችም እኮ ነው ያልኳትኝ ትለዋለች። ከዛ እሱም አይዞሽ እሺ ልጄ ምንም አትሆኝም ትድኛለሽ። አሁን እሺ ሐኪም ቤት መቼ ነው የምንሄደው አባዬ ስትለው እንሄዳለን አሁን በቅርቡ እንሄዳለን፣ ወስድሻለሁ ትድኛለሽ እያለ ሲያባብላት እሺ አባዬ እኔ እኮ ምንም ነገር ዋሽችሽ አላቅም አይደለ ሲላት አዎ በቃ ምንም እንዳይሰማሽ እሺ ብሎ ሲያባብላት አይዞሽ ልጄ ብላ እሷም ታፍታ እንዴ እኛም አለንልሽ እሺ የኔ ማር ብላ ከአንገት በላይ እነሱ ሲተቃቀፉ እሷ እየተቃጠለች ነበረ። ፊቷ ላይ የነበረው ድባብ እጅግ በጣም በሚያሳዝን ሁኔታ
እናም ሳሎን ቁጭ ብላ ነበርና ቅድስት በዛ ስታልፍ ሳት ነይ እስኪ አንቺ ስትላት አቤት እትዬ ስትል እሺ ደግሞ ባልማቀፍ ጀመርሽልኝ ስትል እናም ማህሌት በንዴት ቅድስት ላይ እዩልሽ ሁለተኛ ነግሬሻለሁኝ ያልኩሽን ነው ብቻ ማድረግ የምትችይው እኔ ካልኩሽ ውስጥ ምንም ነገር እንድታደርጊ አልፈቅድልሽም ደግሞ ከባሌ ጋር ደግሞ እንኳን መተቃቀፍ አይደለም ስታናግሪው ላይሽ አልፈልግም ትላታለች ቅድስትም አረሺ እትዬ ይቅርታ ስትላት እዚር ዛባክሽ አንቺን ዝባዝንኬ ለመስማት አይደለም ነገርኩሽ ያልኩሽን ብቻ ነው ማድረግ የምትችይው አይ ካልሽ ደግሞ እዩልሽ እንዲህ የተለታለታችሁ እየገባችሁ ነው የሰውን ትዳር የምትበትኑት አስመሳዮች እዩልሽ ደግሞ ምሳሌ ስትታመም ከብሩክ ጋር ከመደወልሽ ይልቅ ወደኔ ደውይልኝ እዩልሽ ነግሬሻለሁ ስራውን ይስራበት እዩልሽ እኔ እናቷ እንዳልሆንኩኝ አውቀሽ ነው አይደል ለብሩኬ የምትደውይ ነግሬሻለሁ ስትላት በሻውን ለግሬ ውሃ ሙቂና እጠብኝ ስትላት ቅድስትም በመገረም ገርማት ዞር ስትል ምን ነው ስትል አይ እግር አጥቤ ስለማላቅ ነው እሺ በይጂ አሁን ውሃ ሙቂ ውሃው እስከሚሞቅ ድረስ ደግሞ ከቁም ሳጥንታች ያሉትን ፓንቶችን እጠቢ ትላትና በቁጣ ትልካታለች ከዛም ቅድስት እሷኑ መሰል ጓደኛዋን ደውላ ትጠራታለች ቤት ነኝት ነው ያለሽው ደረሽ ስትላት አዎ ደርሻለሁ ነይ በቃ ትላታለች ቅድስትም እንደታዘዘች እግሯን እያጠበች ምን እንደ ጎረምሳ ለውላውን ተነካኪያለሽ በደንብ ጠቢኝ ትላታለች ያቺኛዋም በፌሳቋ አንቺ እኮ አትናገሪ ስትላት ብታይ ጥጋቧ እኮ ጥጋብ አይደለም እኔ እኮ ነው ለምልሽ ለምንድነው ግን ቆይ ማታባረሪያት ስትላት ጓደኛም ወዴት እሱ መቼ ይለቃታል ትላታለች በሽ እሷም ሩቅ መንገድ ነው የመጣችው ለቅለቅ አድርጊያ ስትል ቅድስትም ባልሰማ ብድግ ስትል የት ነው የምትሄጂው እጠቢያት እኮ እያልኩሽ ነው ስትል እኔ እኮ ለምንድን ነው ራሷ ተታጠብም እንዴ እሷ አላለችኝም ስትል ቅድስትም ማህሌት እኔ ያልኩሽ አይደል እንዴ እሷ ባትልሽስ ኧረ ጠቢኝ አለች የእንግዳዋ አይናውጣም እሺ ብላ ቅድስትም ለማጠብ ጀመረች እሺ ጉዳዩ እንዴት እየሄደልሽ ነው በክሽ ደስ አይልም የፈራውት ደስ አይልም ግን ደግሞ ቢሆንም እጅ እንደማልሰጥ ታውቂያለሽ ስትላት አንቺ ቀስ ብለሽ ጠቢኝ እንጂ ስትላት በንዴት ብድግ አለችና ከፈለግሽ ራስሽ ታጠቢዋ አለችና ቅድስትም ያመቀችውን ቁጣዋን ተነፈሰችው ምንድነው ንቀት ምንድነው እሱ ስትል ከዛ ማህሌትም ምንድነው ያልሽው ለምንሽ ምን አባሽን ሰና ነው አንቺ ጥንብ ገረድ ስትላት ቅድስትም እኔ ያለውልሽ አባቴን አትናገሪብኝ ስለ አባቴ ሳይሆን ስለኔ ተናገሪ ስትል እኔ አልበቃሽም ስትል ቅድስትም ተወረገረገችባት እልሽ እሱ ቆኖ ያጠገባት ስትል እንግዲያዋም ስትናገር ማህሌትም በንዴት ተነስታ ቅድስትን በጥፊ ትላታለች ቅድስትም ፊቷን እያሻሸች ዝም አለች ማህሌትም በንዴት አንቺ ገረድ እያልሽ መሳደብ ጀመረች አይውልሽ የደሃ ልጅ መሆኔ አያሳሳ እንግዲያዋም ለምን አታባረሪያትም ስትላት ቢሄድ ታዲያ እኔ እኮ የገንዘብ ድሃ አይደለሁም ገንዘብ ድሃ ልሁን እንጂ የሃይምሮ ድሃ አይደለሁም ገባሽ የሃይምሮ ሀብታም ነኝ እንደናንተ ባስተሳሰብ ድሃ አይደለሁም ስትላት ቅድስትም ትመልስላታለች ደግሞ ከዚህ ቤት በወጣ የተሻለ ቤት እንጂ ከዚህ ያነሰ ቤት አይደለም የሚገጥመኝ ስትል ትነግራታለች የተሻለ ነው የከፋ ያጋጥመኝም ገባሽ ቅድስትም ማለትም እየተወረገረገች እና እኔ አስራ ያስቀመጥኩሽ መሰለሽ እንዴ ያ ፌስታልሽን አንጠልጤና ውጫ ስትል እንግዲያም አጓዝም አላት እንዴ ስትል ማለትም ኧረ ምን መሰለ ፌስታል አላት ትላታለች እልሽ አንሽና ጥፊልኝ ስትላት በቁጣ ቅድስትም ያንን መዘፍዘፊዋን ይዛ ሩጣ ሄደች ኧረ ማባለግ እያሉ ሁለቱም ስለ ቅድስት መዱለት ጀመሩ ቅድስትም ተዘጋጅታ ጠበቀችውና ለብሩኬ እንደምትሄድ ነገረችው ብሩክ ግን አልተቀበለውም አካሄዷን ምንድነው እሱ ይቅርታ እኔ እንደዚህ ሆናችሁ ምሳሌም ታማ እኔ መሄድ አልነበረብኝም ግን ምንም ማድረግ አይቻልም ለምንድነው ምን ሆነሽ ነው ለምን ሌላ ጭንቀት ትጨምሪብኛለሽ ንገሪኝ እኔ ወደ ሀገር መሄድ ፈልጋለሁ አለያ ደግሞ ሌላ ቤት መስራት ፈልጋለሁ ቤቱ ስለሚሸጥ መከፍለው የላም